እነዚህ እነ ባላደራው እነ መንገደኛው እነ ማስተራብነት ከነመማር በላይ ለሰው ገንዘብ የሰጡ ናቸው። እኔ ኢትዮጵያ ህዝብ ይገርምኝ። እነዚህ ልጆች እኮ ያገኙትን ገንዘብ ሙልጭ አርገው ዝም ብለው መብላት ይችላሉ። እና ልጁ ደግሞ ቀላቱ ካንተ ጋር የመመሳሰል ነገር ስላለው ወለደ። ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል። ጋዜጠኛ አሉላ ፍሬው እንዲሁም በሰመረ ባሪያው መካከል ያለው ቢፍ እየቀጠለም ያለም ይመስላል። ምሽት ላይም አሉላ ፍሬው መልስ የሰጠ ሲሆን ጸብ ከኔ ጋር ሳይሆን ከኢትዮጵያ ህዝብና ከቄራ ልጆች ጋር ነው፣ እሱን ደግሞ እወቅ ሲል እንዲህ ባለ መልኩ ፖስት ማድረጉንም ተመልክቻለሁ። ቀደም ሲል እኔ አሁንም ቢሆን መልስ መስጠት አልፈልግም። ዝም ብዬ ስራ መስራት ነው የምፈልገው። ገና ስራ መስራት መጀመሪ ነው። ስለዚህ ስራዬ ላይ ፎከስ አድርጌ እንዳንድ ወጣት እንዳንድ ሴት ኢትዮጵያዊት በባህሏ እንዳደገች ዝም ብዬ ስራዬ ላይ ትኩረት ሰጥቼ ነው እንጂ የተለያየ ቻናል ላይ ለሚወራው መልስ የሰጠው መቀጠል አልችልም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከረማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንዲሁም እንደተለመደው አዝናኝና አስተማሪ ቪዲዮችም እንደተከተሉ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ቻናላችን አዲስ ስለሆነ ሰብስክራይብ ያስፈልጋል። እንደምንም ብለን 1000 እንሙላት። ያው ክፍያ አልጀመረም እስካሁን። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። ወደ ዛሬ ቪዲዮቻችን ጨቅላ ልጁን እያለቀሰ ረብሾኛል በሚል ምክንያት የተለያየ ሰውነት ክፍሉን በመደብደብ ህይወቱ እንዲያልፍ አድርጓል የተባለ አባት በቁጥጥር ስር ዋለ። በለሚ ኩራ ክፍለ ከተማ ወረዳ 14 ክልል ልዩ ቦታው ካራ ጋቢሳ ተብሎ ከሚጠራው አካባቢ ከሚገኘው መኖሪያ ቤት ውስጥ ጥቅምት 2 ቀን 2018 ዓመተ ምህረት ከሌሊቱ 6 ሰዓት ተኩል የ3 ወር ጨቅላ ልጁ ላይ የግድያ ወንጀል ፈጽሟል የተባለው ግለሰብ ካሊድ እንድሪስ ይባላል። ያዕቆብ ካሊድ የተባለውና የ3 ወር ዕድሜ ያለውን ሕፃን ወላጅ እናቱ ለሥራ ከቤት በወጣችበት ጊዜ የመጠበቅ ኃላፊነቱን ለአባት ካሊድ እንድሪስ መስጠቷን የፖሊስ መዝገብ ይጠቁማል። ይሁንና አባት አቶ ካሊድ እያለቀሰ ረብሾኛል በሚል ምክንያት የተለያየ ሰውነት ክፍሉን በመደብደብና የከሰል ምድጃ ላይ ወርብሎ በመጣል ህይወቱ እንዲያልፍ እንዳደረገ በፖሊስ የክስ ሪፖርት ላይ ተብራርቷል። ተጠርጣሪው ግለሰብ እናት ከስራዋ ስትመጣ አቶ ካሊድ ሕፃኑ ሲያስለው ስላደረ ሕክምና ይዘነው መሄድ አለብን እንዳላትና እናትም ሕፃኑን ታቅፋ ከቤት የወጣች ሲሆን ጥቂት እንደተጓዙ እናት ልጇን ለማየት ባጎነበሰችበት ወቅት ተጠርጣሪው ግለሰብ ስልክ የሚያወራ በመምሰል ከአጠገቧ መሶሩ ተነግሯል። ወላጅ እናትም ልጇ በህይወት እንደሌለ በማወቋ ለፖሊስ ሪፖርት ማድረጓ ተጠቁሟል። ፖሊስም የደረሰውን ጥቆማ መሰረት በማድረግ ተጠርጣሪውን ግለሰብ ለመያዝ ባደረገው ጥረት ጥቅምት 12 ቀን 2018 ዓመተ ምህረት ከአዲስ አበባ ከተማ ውጪ ከተደበቀበት ክልል በቁጥጥር ስር በመዋል ምርመራ እየተደረገበት እንደሚገኝ ያውቀናል። እንደዚህ አይነት ጭካኔዎች በጣም እየተለመዱና እንደቀል እየታዩ ይገኛሉ። በአሁኑ ሰዓት ሀገራችን ላይ በጣም እንደዚህ አይነት ነገሮች ኖርማል ሆነው እየታዩ ነውና መንግስትም የማያዳግም እርምጃ መውሰድ አለበት ወይ እንደኔ። የዛ ሰዓት ወጣቱም እንደዚህ አይነት ነገር ካይምሮ ይወጣል። የሴት ልጅ ጥቃት፣ እንስሳት ላይ ራሱ የሚዘገነኑ ነገሮችን በሰው ልጅ ላይ እንዴት እንደዚህ ይደረጋል? በጣም ከባድ ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? በጣም ያስገረመኝን አንድ ቪዲዮ ላሳያችሁ። እዚህ ቪዲዮ ላይ እንደምትመለከቱት እንግዲህ ያሉት ባስ ውስጥ ነው። ታዲያ ባስ ውስጥ መሆኑ ምንም ያስገርም ነገር አለው ለምትሉ ሰዎች ልንገራችሁ። እዚህ ጋር እንደምትመለከቱት እነዚህ ሰዎች ባስ ውስጥ እየተሳሳሙ እየተሻሹ ነው። ከዛ በዚህ በኩል ደግሞ ስትመለከቱ ደግሞ ቁጭ ብሎ ጸሎት የሚያደርግ ሰው አለ፣ የጸሎት መጽሐፍ ይዞ ማለት ነው። ከልጆቹ ጀርባ ደግሞ ካህን አሉ። ከሚሳሳሙት ደግሞ ጎን ደግሞ የተኛ ሰው አለ። ከዛ በዛኛው በኩል ደግሞ ስትሄዱ ደግሞ ኖርማል ያልተኙ ሰዎች የሚሄዱ አሉና በአጠቃላይ እነዚህ ሰዎች ሁሉ የሚገኙት ባስ ውስጥ ነው። ይሄን ቪዲዮ ሳይው ትንሽ ፈታ ዘና ስላረገኝ ነው። ለማንኛውም ይሄን ቪዲዮ ስታዩ ምን ተሰማችሁ? እስቲ ኮሜንት ላይ ጻፉልኝ። እንደዚህ አይነት ነገሮች በጣም እየተለመዱ ይገኛሉ በአሁኑ ሰዓት ላይ። በተለይ ደግሞ የባቡር ስቴሽን ላይ እንደዚህ አይነት ነገሮች በጣም እየተዘወተሩና ብዙ ሴቶቻችን ቅሬታቸውን እየገለጹበት የሚገኘው ተግባር ቢኖር ይሄ ነገር ነውና ወንዱ ምን ነካው እስክንል ድረስ ነው እንደዚህ አይነት ነገሮችን የሚያደርገው። ወንዶም እነዚህ በፈቃደኝነት ይተዋወቃሉ። መሆንም የለበትም ግን በፈቃደኝነት ነው እያደረጉ ያሉት። ግን ከሌሎች የሰማሁት አስተያየት ደግሞ ያው ሴቶችን እየተሻሹ ይገኛሉ ነው የሚባል ነገር ነው የሰማሁት እና በጣም ነው የሚያሳፍረው።
ብዙዎቻችሁ ይህንን ቪዲዮ ማህበራዊ ሚዲያ ላይ ሲንሸራሸር ወይንም ሲዘዋወር ተመልክታችሁታል ብዬ አስባለሁ። ብዙዎችም ታዲያ በአየር መንገዱ ውስጥ ወይንም በአውሮፕላን ውስጥ ጫት መቃም ይቻላል እንዴ የሚል ጥያቄን አንስተዋል። ስለ አየር መንገዱ ሁኔታ የምታውቁ ሀሳባችሁን ኮመንት ላይ አስፍሩ። ይህ ቪዲዮ ሰሞኑን ሲዘዋወር የነበረው የቲክቶክ ላይ ነው እና ቲክቶክ ላይ በምንድን መልኩ ነው ሲዘዋወር የነበረው? አንድ ግለሰብ ጫት ይዞ በኢትዮጵያ አየር መንገድ ውስጥ አልፎ ፕሌን ውስጥ ገብቶ ከጓደኞቹ ጋር ሆኖ እየቃመ ቪዲዮ እየለቀቀ ነው፣ በምስሉ ላይ እንደምትመለከቱት ማለት ነው። እና ይህ ምስል ብዙዎችን ግራ አጋብቷል። አንዳንዶች ኧረ ይህ ነገር ውሸት ነው ሲሉ፣ አንዳንዶች ደግሞ ትክክል ነው በማለት ብዙዎች ሀሳባቸውን እየገለጹበት ይገኛሉ። እና እንዴት ፍተሻውን አለፈ በማለት ብዙዎች ግራ ተጋብተዋሉ። እና እንደዚህ አይነት ነገርስ እንዴት ሊያደርግ ይችላል? ፍተሻውን ቢያልፍ እንኳን ምን አይነት ድፍረት ቢሆን ነው የተከለከለ ቦታ ላይ ሊያውም የኢትዮጵያ አየር መንገድ ውስጥ ፕሌን ውስጥ በመግባት እንደዚህ አይነት ነገር የሚያደርገው እያሉ ነው። እና ኢትዮጵያ አየር መንገድም ይህንን ነገር አይቶ ጥፋተኛውን ፈልጎ ለሕግ የሚያቀርብ ይመስለኛል። ዝም የሚለው አይመስለኝም እንደኔ ማለት ነው። በተለያዩ መረጃዎች እንዳገኘሁት ከሆነና በኦፊሻል የፌስቡክ ገጹ ላይ እንደለቀቀው የማንቸስተር ዩናይትድ ቲክቶከር የሆነው አሉላ ፍሬው ከኤንቢሲ ኢትዮጵያ ጋር ከተሰኘው እንግዲህ ሚዲያ ጋር ኦልሞስት ያው እህል ውሃ ያበቃ እያለ ነው። በጣም ወደሚፈልገውና ወደ ተመኘው የቲክቶከርነቱ እንግዲህ አሁን ኦፊሻሊ የሚቀላቀል ይሆናል ማለት ነው። በሚገርም ሁኔታ የማንቸስተር ዩናይትድ ደጋፊዎችም አትሊስት በሽሽቁ አንድ ሰው ጨምረዋል ማለት ነው። ከእንጀራው ጋር በተያያዘ እኔ የምላችሁ እንጀራውን ባጣ በጣም ደስተኛ ነኝ። ምክንያቱም ይሄ ከሞራልም ከህልውናም ጋር በተያያዘ ያናል የምንደግፈው ነገር አለ። ማንም የሚደግፈውም የሚመኘውም አይደለም የፈለገ ነገር ቢሆንም ግን አንተ ከአርሰናል ደጋፊ ጋር ተቃጭተ ከሁለት ሰው ጋር መጋጨት እኮ እጅግ በጣም ቀላል እኮ ነው ለአንተ። እንደውም እስካሁን ራሱ እንዴት እንደቆየ በጣም ትዕግስተኞች ናቸው ማለት ነው። እንግዲህ የጣቢያው የስራ ኃላፊዎች ማለት ነው። መጥራት በሌለብህ ቦታ ላይ የእመቤታችንን ስም አንስተሃልና ኖርማሊ ከዚህ ከእንጀራ ጋር ከምንም ጋር ባታያይዘውና ሄደህ ንስሐ ብትገባ እጅግ በጣም ደስ ይለኛል። ሜቢ ትብብር የምትፈልግና ወደ እንጀራ እንድትመለስ ከተፈለገ የአርሰናል ደጋፊዎችን ኦፊሻሊ ይቅርታ ከጠየቅ እንግዲህ እጅግ በጣም ተጽዕኖ ፈጣሪዎች ነን እንደሚታወቀውና ይህ በጣም ቀላል ነው ለኛ። እንኳን አሁን ያለህበት የፈለግከው ቦታ ሄደ መቀጠር ትችላለህ የሚያስብል ተጽዕኖ መፍጠር የምንችል ሰውነን። ይሄ ነው ያለኝ ሀሳብ። ሰመረ ባሪያው አባሮኛል ያለው ግለሰብ ይህን ይመስላል እንግዲህ። እና ከዚህም በተጨማሪ ሌላ መግለጫ ወጥቷል። ይሄኛውን ከለቀቀ በኋላ ቀጣይ ላይ ሌላ ፌስቡክ ገጹ ላይ ያጋራው መልእክት አለ። እሱን ተመልክተን እንመለስ። ጋዜጠኛ አሉላ ፍሬው እንዲሁም በሰመረ ባሪያው መካከል ያለው ቢፍ እየቀጠለም ያለም ይመስላል። ምሽት ላይም አሉላ ፍሬው መልስ የሰጠ ሲሆን ጸብህ ከኔ ጋር ሳይሆን ከኢትዮጵያ ሕዝብና ከቄራ ልጆች ጋር ነው፣ እሱን ደግሞ እወቅ ሲል እንዲህ ባለ መልኩ ፖስት ማድረጉንም ተመልክቻለሁ። ቀደም ሲል ጋዜጠኛ አሉላ ፍሬው እንዳለው ከሆነ በሰመረ ባሪያው ምክንያት ከምሰራበት ቲቪ ማለትም ኤንቢሲ ኢትዮጵያ በአሁኑ ሰዓት ስራ ላይ አልገኝም ማለቱን ተከትሎ እኔም ይህንን መረጃ አቅርቤላችሁ ነበረ። ሰመረ ባሪያውን በዚህ ላይ መልስ ሰጥቷል የተባለ ሲሆን አሉላ ፍሬው ኤንቢሲ ላይ እስከሚሰራ እስካሁን አላውቅም ማለቱን ተከትሎ አሉላ ፍሬው ምሽት ላይ መልስም ሰጥቷል። እኔም አንተ ኢትዮጵያዊ መሆንን አላውቅም ሲል እንደምትመለከቱት ጋዜጠኛ አሉላ ፍሬው ምሽት ላይ ይህንን ፖስት ማድረጉንም ተመልክቻለሁ። ለማንኛውም ማንበብ ከፈለጋችሁ ፖዝ አድርጋችሁ ማንበብ ትችላላችሁ። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝም ከሆነ የማሳውቃችሁ ይሆናል። መልካም ቀን፣ መልካም እሑድ። እንደተመለከታችሁት ነው ያው እንደ ማስፈራሪያ አዘል መልእክት ነው ለሰመረ ባሪያው ያስተላለፈው እና ሰመረ ባሪያው ይሄኛውን አይቶ ዝም ይላል ብዬ አላስብም። መልስ ይሰጠዋል ብዬ አስባለሁ። ለምን እዚች ጋር አጋራብሃለሁ ወይ ደግሞ ለህዝቡ አጋራለሁ አንተ በጦርነቱ ወቅት ያሳየኸው ወይ ደግሞ የቀረጽኩት ቪዲዮ አለ ስለ ጦርነቱ ስትናገርና እሱን ለህዝቡ አጋራለሁ እና ሲቀጥል ጸብህ ከኔ ጋር አይደለም ከኢትዮጵያ ህዝብና ከቄራ ልጆች ጋር ነው በማለት እንደ ማስፈራሪያ ነገር በፌስቡክ ፔጁ ላይ ጣል አድርጓል። ይህ ግለሰብ እኔ ጤነኛ ነው ብዬ ግን አላስብም። አሉላ ፍሬው የተባለው ግለሰብ አንዳንዴ እውቅና ለማግኘት አላስፈላጊ ነገሮችን ሲያደርግ ቲክቶክ ላይ ስለተመለከትኩት ማለት ነው። እና እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሰመረ ባሪያው ለዚህ መልስ ይሰጥ ይሆን? ረጅም ነው ጠይም ነው አሉ። እኔ እንግዲህ እንደሚያዩኝ አጭር ነኝ አይደለ? እኔ አባት ማለት አጠር እላለሁ። መልእክተኛውን በአካል አውቀዋለሁ። እኔ አባት በአካል መልእክተኛውን አውቀዋለሁ። ረጅም ነው እንዳሉት ጠይም ነው አይደለ? ከኔም በቁመት ይረዝማል። የኔ አባት ምን አይነት መኪና ውስጥ ነው የገቡት እርሶ? የሆነች እንትን መኪና ነች፣ አዲሱ የኤሌክትሪክ መኪና። ያንተ መኪና ምንድን ነው? የኔ መኪና አሁን ኮሮላ ነው የሚይዘው የኔ አባት። ረጅም ጊዜ ትናንት ሲሉም ሰምቼዎታለሁ። ለዛ ነው የጠየቁት። ምን ይዘው መኪና ይለያያል እንዳልከው ሰው ብዙዎች ኮሜንትም ሲሰጡ አይቻለሁ። አንድ ሰው ነው መኪና ተከራይታችሁም ሊሆን ይችላል፣ እንደዚህ አይነት ነገሮች ሊሆን ይችላል። ግን
እኔ አሁን የኔ አባት በደንብ እንዲያስተውሉ የምፈልገው እስቲ በደንብ ልብ ብለው ይዩኝ። ችግር የለም የተፈጠረበት ነገር ምናምን መልሰን ማድረግ የምንችላቸው ነገሮች ሊኖሩ ይችላሉ። ሰዎችም ሊያግዙት ይችላሉ። የኔ አባት ግን እርሱ አሁን እውነትን ይዘው ነው እዚህ ጋር እንደው አንድ ሐሰት ነገር ተናግሬ አላውቅም እስከዛሬ ምንም ውሸት ነገር አልናገርም። ስለዚህ እርሱ የሚሉት እኔን ያዩኝ ፊቱን በደንብ ይመስለኛል ሳይሆን በትክክል ስትገባ በገቢና በኩል በቃ እንዲህ አየኝና ና ብለህ ያስገባል። ፊቱ ሙሉ ይታይ ነበር። ያኔ ኮፍያ ምናምን አድርጎ ነበር። ምናልባት ኮፍያ ስላደረገ ገርብ አላደረገም። ያውልቅሎት ኮፍያውን። አረ ችግር የለም እስኪ ያውልቅላቸው ነው። ኦኬ አይ ያኔ ቢጫ ሸሚዝ ነው የለበሰው። ምናልባት መቆምም እችላለሁ የኔ አባት ረጅም ነውም ስላሉ በደንብ ደግሞ እንዳይን ይቆምና ይሻላል። በቃ እንደዚህ ነው በቃ እንደዚህ ነው እና ቢጫ ሸሚዝ ነው የለበስከው ዛሬ። ፊቱ በቃ እንደዚህ ነው። ግባ አለኝ በቃ ገባው። ገቢናው ላይ ቁጭ አለ። ወደፊት እያየ እንደዚህ አድርጎ ሰጠኝ። እኔ ገቢናው ላይ እዚህ ቁጭ አልኩኝ። የህይወቴን ታሪክ በሙሉ ዘርዝሬ ነገርኩት። አዎ ታሪኮት እዛ ላይ ቀርቧል መልእክተኛው ላይ። ምናልባት ወደ መፍትሄ ነው የምንሄደው የኔ አባት ወደ መፍትሄ። ግን አንድ ጥያቄ ልጠይቆት ይቅርታ። መልእክተኛውን አሁን በፎቶ ባሳየሁት የዛን ጊዜ የነበረውን ሰው ይለዩታል በደንብ? እኔ መልእክተኛውን አላውቀውም ነው አላውቀውም ሳይሆን ባላደራውን ብቻ የሚለው ስም ነው። አንድ ስልክ ላስቸግራችሁ። ስልኬ ላይ ምናልባት ከዚህ በፊት ካለ መሰሎት እያለሁት ያለሁት እሱ አሁንም የሚሉትን ሰው ድንገት እኔ ካልሆንኩ ባሳየሁት ያውቁታል ወይ ነው እያለሁት ያለሁት። ተረጋጉ እሺ፣ አይዞት። አሁን እኮ እኛ እንድናግዞት ነው። እሺ ተረጋጉ፣ ግድ የለም። ጠጡ ውሃ አላገኘሁትም። እሺ እንደዚህ እናድርግ። ሰኞ 4 ሰዓት ተቀጣጥረናል ከመልእክተኛው ጋር። መልእክተኛውን ባላደራውንም እዚህ ጋር ያዩዋቸዋል። እርሶ በጋራ ሆነን እናወራለን። ያው መፍትሄ ፍለጋ ስለሆነ የተገናኘኑ ማለት ነው። እዚህ ጋር ቁጭ ብለን በጋራ እናወራለን። ማለት እሱ ነው አሁን እሱ ያሉት ሰው ያኛው ነው የሚለውን አብረን የምናይ ነው የሚሆነው። ግን ምናልባት ባላደራው አንድ ጥያቄ ይማነሳል። ማለት ከምን አንጻርኝ ሰውዬ ባላደራው የሚለው ነገር ውስጣቸው ገባ ብለህ ታስባለህ? እኔ የሚመስለኝ እንግዲህ ቅድም አንድ ጥያቄ ደግሞ በዚሁም ማንሳት መፈልገው ቅድም መልእክተኛው ጋር ደውላችሁ ነበር ይመስለኛልና እኔ ነኝ ብሏቸዋል። እሱ መልእክተኛው ለኛ ብሎናል። ለሳቸውም ብሏቸዋል። እዛ ላይ የሰሙት ድምጽና አሁን እኔ የማወራው ድምጽ አንድ ነው። እዛ ላይ አሁን ቅድም ሲደውልለት ያናፋት እሱ የዛኛው ምን ድምጹን ባላደራው ነው ድምጹን አለው እርሶ ድምጽ። እሺ እርሶ አሰሙኝ። በዚህ አጋጣሚ እስከዛ እሱም ጋር እንደውላለን። ባለፈው የተደወለውም ጋር ባለፈው የተደወለው አቅርቤዋለሁ እንጂ የተለቀቀ አይተዋል። የኔ ጥያቄ ድምጹ አሁን መልእክተኛው እኔ ነኝ የኔ አባት በሩንም የሰጠሁት እኔ ነኝ ብሏቸዋል አይደለ? ያን ድምጽ የሰሙትና አሁን እኔ ማወራው እንግዲህ እዚህ መጥቻለሁ አንድ ነው ወይ ነው የኔ ጥያቄ። የቅድሙን ነው የሚሉት አባት? አይ አንድ አይደለም። ቅድም የሰሙት ድምጽና ይሄ አንድ ነው? እኔ ውሸት አልወድም። አንድ አይደለም። አንድ አይደለም። እሺ ስለዚህ እርሶ መልእክተኛው ላይ ነው። ቪዲዮን ግን አይተውታል የኔ አባት? ከዛ በኋላ በነገራችን ላይ ትናንት ከኔ ጋር ያደረጉትንም ቆይታ አላዩትም። ጠዋት ሲመጡ ቅድም አዩት ወይ ስላቸው አላየሁትኝም ጊዜ አልነበረኝም አሉኝ። ቪዲዮውን አይተዋል? ያኛውን የመጀመሪያው ቪዲዮውን አይተዋል? መልእክተኛው ላይ ተለቀቀው። በቃ ጋሼ እርሶ እያሉኝ ያሉት መጀመሪያ ባላደራው ነህ ወይ ስጡት ስልኩን። መጀመሪያ ባላደራው ነህ ወይ ስለው አዎ ብሎ ያወራኝን ሰው ነው እርሶ እያሉኝ ያሉት። እሱን አይደለም እሱ የጠየቁት። ባላደራ የጠየቁት ቅድም ከመልእክተኛው ጋር ስናወራ ነበር። የመልእክተኛውን ድምጽ በደንብ ሰምተውታል። ጥያቄም ሲጠይቁት ነበር፣ እርሶም ሲጠይቁት ነበር አይደለ? ያ ድምጽና ይሄ አሁን እኔ እዚህ ጋር እያወራ ያለሁት ድምጽ አንድ ነው ወይ ነው ያሉት? አንድ አይደለም። እሺ ስለዚህ አሁን እንደውል እና ቀጠሮ እንስጠው። ስለ ኮንፊርም እናርግ። መጀመሪያ እኔም ኮንፊርም ላርግ። ያው ድምጽ እንዳለ ሆኖ ምናልባት ለተመልካቾችም ግልጽ እንዲሆን በቃ የተለያዩ ሰው መሆናቸውን በነገራችን ላይ በዚህ አጋጣሚ ግልጽ ለማድረግ ያው ቅድም ኮንቨርሴሽናችን አለ። የድምጹ የመልእክተኛው ድምጽ አለ በግልጽ የሰማነው፣ ያንተ ድምጽ አለ ደግሞ በአካል ቅድም ደውለት ብሎ ነበር በነገራችን ላይ አንተ ሳትመጣ በፊት። ግን ትክክለኛው መንገድ ያው እሱን ሰምተን አንተን በአካል አግኝቼ ወደዛ መደወል ነው የሚቀለው ብዬ ስላሰብኩ ነው። ይቅርታ የደወላቸው
ደውሎልን ነበር በነገራችን ላይ እያወራን አይደለ? ደንበኛ አሁን ማግኘት ሌላ አንድ ጥያቄ ቀርታ አልጠይቀውት ነበር። ስፖርት ቤት ላይ ያገናኙት ሰው ማን ነው? የስፖርት ቤት አገናኘኝ ያሉት ሰው አለ? አላው። ማን ነው እሱ? አሰልጣኝ ነው። ማን ይባላል? እሱ ባለው ይባላል። እሱ ባለው። ስልኩ አሉት? ስልኩ የለኝም። ጭራሽ ጋር መሄድ አይቀርም እሱ ጋር። ኦኬ። እሱ ባላደራው ነው ያሉት እሱ ነው? ትናንት ሲያወሩ ባላደራው ይባላል ያሉት እሱ ነው ወይስ? እኔ ነኝ፣ እኔ ጋር ነው የሚሰለጥነው ብሎ እኮ። አሁን ባላደራው ነው ያሉት? አሁን ምን አለ መሰለህ አንድ ነገር ፖይንት ልንገርህ። እኔ አሁን ባላደራው ላንተ የምናገረው ባላደራው በአጭር መንገድ የሚይዝበት መንገድ እዛች አካባቢ ላይ መፍትሄ ፈልግና ወደ አንተ ጋር ነው የምደውለው። እዛች ቦታ ላይ እንደሚገኝ አውቃለሁ ሰውየው። ከዛ በኋላ ይሄን ዮሐንስ ነብሮ ለሚለው የገባው አካውንት በሙሉ በሱ ስለሆነ ስለዚህ አሁን እሱ የሚይዙት አሁን ባላደራውን እሱን ነው እዛ ቦታ ላይ ጠብቅ ያሉ። ስለዚህ ባላደራውን ሳይሆን ዮሐንስ ሰሞኑ በእርዳታ ስም እንደዚህ አይነት ነገሮች እየተፈጠሩ እንደሆነ ሁላችንም እናውቃለን። እና እርዳታም ሲባል የምናውቃቸው እነ መልእክተኛው ማስተራብነት እነ ባላደራው ብዙ የቱን ጠርጬ የቱን ዝም ልበል እና ብዙዎቹ ሰሞኑን አዲስ ርዕስ እየተነሳባቸው ነው። እሱም ምንድነው የሚሰጣቸውን ብር ለተረጂው አካል በስነስርዓት አያደርሱ ቢያደርሱ እንኳን የዛ ሰውን በጣም ከግማሽ በላይ ፐርሰንት ለራሳቸው ነው የሚይዙት በማለት ብዙዎች እያወሩ ነበር። እና አሁን ያየነው ቪዲዮ እዮሃ ሚዲያ ላይ የቀረበ ትንሽ የቀንጨብ አድርጌ ነው ወደ እናንተ ይዤላችሁ የመጣሁት እና ብዙዎች ሀሳብ አስተያየታቸውን እየሰጡበት ይገኛሉ በዚህ ቪዲዮ ላይ። ከዚህ በመቀጠልም ሞጣም ሀሳቡን ሰጥቷል በዚህ ቪዲዮ ላይ። እነዚህ እነ ባላደራው እነ መንገደኛው እነ ማስተራብነት ከነ መማር በላይ ለሰው ገንዘብ የሰጡ ናቸው። እኔ ኢትዮጵያ ሕዝብ ይገርመኝ። እነዚህ ልጆች እኮ ያገኙትን ገንዘብ ሙልጭ አድርገው ዝም ብለው መብላት ይችላሉ። አሁን ማስተራብነት እኔ ተናግሬው አውቃለሁ፣ ይቅርታ ብያለሁ ባለፈው። እኔ አሁንም አልናገርም ለዚህ ሰዎች። አንተ ሌባ ማስተራብነት የወደቁ ሰዎችን ስላነሳ አንተ አሁን ለምን ትናደዳለህ? ቢያገኝስ ቢበላስ? ሰርቶ እኮ ነው የበሰበሰን እግር አጥቦ ማስተራብነት ለልጆቹ ዳቦ ማብላት የለበት? እንዲያውም እኛ ነን ኑ አምጡት፣ እንደው እናመጣቸዋለን። እነዚህ 3-4 ሰዎችን አምጡልኝ በኔ ሚዲያ አዋርድ እኔ ነው የምሸልማቸው። እኔ ከሸለምኳቸው ደግሞ ሸለምኳቸው ሚሊዮነር ነው ይቀጥላሉ። እናንተ ሌቦች ዋ እኔ ገርመኝ። እንዲሁ ምን አይነት ሽሩር ነው ኢትዮጵያ ሕዝብ ግን አሁን የወጣት ይሄን ተጠቅሞ አለሳልሶ ገብቶ እነሱን ሊመታ ነው የመጣ። ማስተራብነትን ባይዞ መምታታችን ኦልሬዲ ስሙ የተገነባ ነው። አንተ ብጠላው የኢትዮጵያ ሕዝብ ይወደዋል። ደሃው የሰጠው ሁሉ ሰላማዊ ሰልፍ ይወጣባል። መንገደኛውን እናጥፋው ብትላችን መንገደኛው ሰው ያረጋቸው ሰዎች ሰላማዊ ሰልፍ ይወጡባል። ማን ነበር ደግሞ ጎዳናው ነው ምን ብዙ አሉ። እና እንደሰማችሁት ነው ሞጣ የተናገረው ብዙዎችን የሚቃረን ሐሳብ ይመስለኛል። ብዙዎች እያወሩ ያሉት በአሁኑ ሰዓት ላይ ሁሉም የሚሰርቅ ነው በአሁኑ ሰዓት የተሰበሰበው እያሉ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? እኔ አሁንም ቢሆን መልስ መስጠት አልፈልግም። ዝም ብዬ ስራ መስራት ነው የምፈልገው። ገና ስራ መስራት መጀመሪ ነው። ስለዚህ ስራዬ ላይ ፎከስ አድርጌ እንዳንድ ወጣት እንዳንድ ሴት ኢትዮጵያዊት በባህሏ እንዳደገች ዝም ብዬ ስራዬ ላይ ትኩረት ሰጥቼ ነው እንጂ የተለያየ ቻናል ላይ ለሚወራው መልስ የሰጠው መቀጠል አልችልም። የምችለው ስራዬን ብቻ መስራት ነው እንዳንድ ወጣት። አሁንም ቢሆን ብዙ መልስ መስጠት አልፈልግም። በጣም ማከብረው ስቴጅ ነው፣ በጣም ማከብረው ህዝብ ነው እና እንደዚህ አይነት አሉባልታዎችን እዚህ ስቴጅ ላይ ማምጣት ተገቢ አይደለም ያስባል። ስለዚህ ዝም ብዬ ስራዬን ልስራ ነው። ዝም ብዬ ስራዬን መስራት ነው ፈልገው። ከዛ ውጪ የግል ህይወትሽ አሁን ለምሳሌ ሔዋን ይባላል እንጂ ስላንቺ አዳም አለ ታውቃለህ? ያ ምን አይነት ሳቅ ነው የምትሰጠው? ምን አዲስ ነገር? ያው ብዙ ጊዜ አሁን የግል ህይወትህን ሚዲያ ላይ አምጥቶ ማውራት ምናምን ትንሽ ያው አስቸጋሪ ስለሆነ የሶሻል ሚዲያ ዘመን ላይ ስላለን ያው ሞር ትኩረቴን ስራ ላይ አድርጌ ለሰውም ለህብረተሰቡም ስሬን ማሳየት ነው የምፈልገው፣ መስራት ነው የምፈልገው። ብዙ ጊዜ መቼም የኪነ ጥበብ ሰው ማለት የህዝብ ነው ኦፍ ኮርስ እና ከዛ አንፃር ስለኔ ይሄ ተወራ ማለት
ከባድ ይመስለኛል። ግመል ሰርቆ አጎንብሶ ነው። ከዛ ይልቅ ቀደም እንዳልሽው ስራ ላይ ማተኮር ነው የሚያስፈልገው። ህዝቡ ደግሞ እንደ አንድ አፍቃሪ አድናቂ ስላንቺ የማወቅ ደግሞ እዚያው ለምሳሌ ቦታ ላይ ቢቀመጥ ብዙ ሰው ብዙ የሚጠይቅሽ ነገር ይኖራል ብዬ አስባለሁ። ከዛ አንፃር ለምን ተጠየቅኩ ሳይሆን የኔ አቋም ያንቺ አቋም የግል ጉዳይ በግል የሚታይ ነው አይነት ነው። ኖ እንደዛ ሳይሆን ለሁሉም ጥያቄ መልስ ይኖራል። ሰይፉ ገብቷል። እዚህ ጋር ስራ ነው ያመጣኝ። ስለዚህ ስራዬን መስራት ነው ያለብኝ እንጂ ስለማላቀው ነገር ሲወራ ለምንድን ነው መልስ የምሰጠው? ግን ብዙ አንዳንዴ የማይሆኑ ነገሮች ሲወሩ ይረብሹሻል። ልቦና ይስጣቸው፣ በቃ ፈጣሪ ልቦና ይስጣቸው። ወሬ ስራ የሆነበት ዘመን ነው these days እና እኔ ይሄን ነው ልልህ የምችለው። ዝምታ ነው መልሴ። ይጋሽ ማሙድ ግን እንዲያ ነገሮች አንቺስ ያው ትችያለሽ። የኪነ ጥበብ ሰው ቆዳው ወፍራም ነው በአብዛኛው። ቤተሰብ አካባቢ የሚረብሽ ነገር አይፈጠርም? ቤተሰብ ሰላም ነው። ምክንያቱም ቤተሰብ ነው ያሳደገኝ። ፋሚሊ ከልጅነት እስከ እውቀት ያቁኛል። ሶ ምንም ይረብሻል የሚባለው ነገር እውነት እንዳልሆነም ስለሚያውቁ ከዛ ጉዳይ ላይ አይረብሽም። እንግዲህ ድምፃዊ ሔዋን ገብረወልድ በዚህ መልኩ ሐሳቧን አጋርታለች። አንዳንዴ ምን መሰላችሁ ሶሻል ሚዲያ ላይ ሲያልፍላችሁ ወይ ደግሞ አንድ ሰው በጥሩ መንገድ ሲሄድ በአንዴ ሲሳካለት ብዙ ሰዎች የሚያቀርቡት ወይ ደግሞ የሚሰጡት አስተያየት ምንድነው? እቺማ ባዳ መልኩ ታመልካለች ወይ ደግሞ ጠንቋይ ናት 666 ናት በማለት ብዙዎች ስኬታቸውን ሊያጣጥሉ ይሞክራሉና እሷ ከተናገረችው ንግግር የተረዳሁት እሱን ነውና ሰው ስለጣረም ሊያልፍለት ይችላል በማለት አንዳንዴ ፖዚቲቭ ነገሮችን ማሰብ አለብን ብዬ አስባለሁ። እና ልጁ ደግሞ ቀላቱ ካንተ ጋር የመመሳሰል ነገር ስላለው ወለደ። ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል። አዎ ሰዎች እየደወሉልኝ ነው። ብዙ ሰዎች እየደወሉ እኔም መልስ እየሰጠው ነው። እህቴ ነች። እውነቱ ምንድነው እህቴ ነች የወለደችውና ከኔ በፊት ታናሽ ወንድሜም ፖስቶታል ፎቶን ፌስቡክ ላይ። የዛን ደስታ ነው ካፕሽን አልተጻፈበትም እንጂ የእህቴ ታናሽ እህቴ ብስኩት ግርማ ልጅ ነች። ግን ከታሰበው ውጪ በጣም ብዙ ሰዎች የኔ ልጅ መሰላቸው። አዎ ምንም ደግሞ የተጻፈ ነገር ስለሌለው ከስር ሰዎች ከዛ በኋላ ምን አይነት አስተያየቶችን ያገኘ? ምክንያቱም እንኳን ደስ አለ ከሚለው ጀምሮ እኔ አላምንም እስከሚለው ድረስ ያለ ይመስለኛል። አዎ ብዙ አይነት ነው ያለውና እኔ በጣም እየገረመኝ ነበር። ሰዎች በቃ ራሳቸው ይወስናሉና ምን ክርስትና ልታነሳ ትችላለህ፣ የቤተሰብ ልጅ ሊሆን ይችላል፣ የጓደኛ ልጅ ሊሆን ይችላል ምናምን እና ግን ወዲያው ድምዳሜ ላይ ነው የሚደርሱት ሰዎችና አንዳንዱ እንኳን ደስ ያለ ይላል፣ አንዳንዱ ከምን ይላል። ከምን ያው እንግዲህ ዋናው እውነታው የሳሚ የእህቱን ልጅ ነው። ለዚህ ነው ደግሞ የመመሳሰሉም ነገር ያለው የእህት ልጅ አው እዛው አይደለ እዛው ቤተሰብ አይ ነገሩኛም ቸኮልን እንጂ እኮ ያጎትነት ነው እንዴ አቅፎ አይደለም። አስተቃቀፍ ግን ልምድ ስላለህ በደንብ ችለህበታል። አዎ እንዴ ሶስት ልጅ አሳድጌ እንዴት ዝም አይጠፋኝም። ሳሚ እንዴት ነው? በአዲስ ስራ እየመጣህ ነው? እየተሰራ ነው? አዎ አንድ አዲስ ፊልም ከፕላስ ቴሌቪዥኖች ጋራ አንድ አዲስ ፕሮዳክሽን ቀረጻ አልቆ አሁን ኤዲቲንግ ላይ ነው ያለው። ሌላ ደግሞ አዲስ ፊልም ልጀምር እየተዘጋጀሁ ነኝ ያለሁት። እግዚአብሔር ይመስገን ጥሩ ነው ያለው ነገር እየሰራው ነው። አሁን በቅርቡ ይወጣል ይሄኛው ፊልም። እንግዲህ ብዙዎች አንሸራሸሩት እንዲህ አይነት ወሬዎች በፍጥነት ነው የሚሄዱት፣ ሰዎች ሳያጣሩ ነው። ግን እውነታውን ከባለቤቱ ሲሰማ ግን ይህ ነው። ሳምሶን ቤቢ እንግዲህ የእህቱን ልጅ ይዞ ባጎትነቱ ደስ ብሎት ይሄን ፎቶ ለቀቀና ብዙዎች እንኳን ደስ አለ አሉት። አይደለም እኔ የእህቴ ልጅ ነው ያስኩት አጎት ነኝ የሚል ምላሽ ሰጥቶናል። ሳሚ የምትለው ነገር አለ በተጨማሪ? ሰፊ አንተና አመሰግናለሁ። ሌላ ምለው ነገር የለም። እህቴን እንኳን ደስ ያለሽ ልላት ነው የምፈልገው። ተረፈ እግዚአብሔር ሰላም ያድርገው ሀገራችንን።
መልካም ምሽት። ባባይ ቻው ሳሚ። ይሄ ነው ሳምሶን ታደሰ በዚህ መልኩ ለሁሉም ትንግርት የሆነበትን ነገር ወይ ደግሞ ሁሉንም ግራ ሲያጋባ የነበረውን ነገር ፊክስ አድርጓል ማለት ነው። ያው ሰሞኑን የተለቀቀውን ፎቶ ሳምሶን ቤቢ ፌስቡክ ላይ ያጋራውን ፎቶ ሁላችሁም አስታውሳላችሁ ብዬ አስባለሁ እና ስለዛ ፎቶ የተሰማንን ወይ ደግሞ ሁላችንም የተሰማንን ሀሳብ አጋርተናል እና ያው ግራ ይበላችሁ የተፈጠረው ነገር የእቴ ልጅ ነው የኔ ልጅ አይደለም በማለት ሀሳቡን አጋርቷል። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁ ኮሜንት ሴክሽን ላይ አጋሩ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን የመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።